ቁጭ ብለን ስናወራ የመጀመሪያ ጥያቄ መቼም እድሜ እኮ ጉድ ነው። መቼም ልጆች ያሏችሁ ታውቃላችሁ። የመጀመሪያ ጥያቄ ዳዲ ሀቭ ኮስችን አለችኝ። እሺ 21 ዓመት ሞተኛል እና ዛሬ እንድናወራ የምፈልገው ስለ ዴት ነው አለች። ኦ ዋው እሺ እና ሁሉንም አልነግራቸውም ሚስጥር ስለሆነ ድንገት ትሰማው ትችላል። እና ጥያቄዎቿ መካከል አንዳንድ ጥያቄዎች ጠየቀችኝ። ከዛ በፊት ኤክስፒሪየንስ ነበረኝ። ትልቋ ስላገባች ምንም መቼም አንዳንድ በግ በትክክለኛ በር ከወጣ አንዳንድ በር በመስኮት ከወጣ ነው አደጋው። አገባችሁ አይደል? እና ትልቋ በትክክለኛው በር ስለወጣችልኝ ተከታያት አልኳት። እሱን ተከታያ አንድ ነገር አልኩ። ዝርዝሩን ሳልነግራችሁ ልተውና አንዳንድ ዝርዝሮች አወራና እኔ አንድ ምክር አለኝ። የማንንም ኤክስፒሪየንስ የእህትሽንም ኤክስፒሪየንስ የማንንም ኤክስፒሪየንስ በላይሽ ላይ አልጭንብሽ። አንድ ነገር ነግርሻለሁ አልኳት። አይኖ ጌታ እንደምትሰሚው ትሰማለች፣ ታያለች፣ መገለጦች ታያለች፣ ራእዮች ታያለች። እግዚአብሔር ድምፅ በለዋ ላይ አይኖ ጌታ እንደምትሰሚው አውቃለሁ። ግን አንድ ነገር ነው መመክርሽ አንድ ነገር የእግዚአብሔርን ድምፅ ዛሬ በመስማት እደጊ። ያኔ ማንን ላግባ ስትይ ቢነግርሽ አትደነግጭም። ዛሬ ማታውቀውን የሆነ ጥግ ስትደርስ ማታውቀው ጌታ ነው የሚሆነው። ነው ዋይ ይሄንን ለምን እንደምላችሁ ግን ዛሬ አንድ ነገር ልላችሁ የምፈልገው ነገር የእግዚአብሔርን ድምፅ የምትንቁበት ዘመን ይበቃል። አሜናችሁ ልስሙ። ቶሎ ብዬ ወደሚቀጥሉት ሐሳቦች ላምጣችሁና የመልእክቴን ሐሳብ ወደ ማጠቃለያው ላምጣ። እዚህ በነፋስ ወጀብ በሞላበት መርከብ ውስጥ የመጀመሪያው እንዳልኳችሁ ይሄ መንገድ የግዴታ መንገድ ነው ብያለሁ። ሁለተኛው የመንገዱን ባህሪያት ነግሬያችኋለሁ። ሶስተኛው የእግዚአብሔርን ድምፅ እና ሰርከምስታንሱ ዲሲቭድ እንዳያደርገን የእግዚአብሔርን ድምፅ በማስተዋል እንድንሰማ ነግሬያችኋል። በአራተኛ ደረጃ የማነሳው የማዕበሉን ዓላማ ትንሽ ላንሳና ወደሚቀጥለው ነገር ማዕበሉ ሐዋርያ ጳውሎስ እንደዚህ ብሎ ይገልጠዋል። የመጀመሪያው ቶሎ ብዬ ልናገረው። የመጀመሪያው ምን ብሎ ይናገራል? ቁጥር 15 ላይ ሂዱልኝ። ቁጥር ስለ ማዕበሉ ዓላማ ሲናገር እንደዚህ ነው። ማዕበሉ ምንድን ነበር ዓላማው? ሐዋርያ ጳውሎስ እንደነገርኳችሁ እኔ እንደውም ሲጀምር ምን ብዬ እላለሁ፣ በጣም የሚገርመኝ ነገር የዚህ ማዕበልና የዚህ ወጀብ እኮ ዋናው ድራማው ምንድን ነው ብላችሁ ብትሉ እግዚአብሔር በዚህ ሰው ላይ ያለውን ዓላማ እግዚአብሔር ወደ ተናገረን ነገር እንዳንደርስ እግዚአብሔር ወዳለን ነገር እንዳንሄድ መንገድ ላይ ሊያስቀረን የወጣ ነፋስ። ለዚህ ነው ቁጥር 15ን ይውልኝ። መርከቢቱ በማዕበል ስለተያዘች፣ መርከቢቱ አንድ ቃል ናት። መርከቢቱ በማዕበል ምን ስለሆነች? ስለተያዘች። ቁጥር 15 ይኸውላችሁ ቶሎ ነው የምለው እዚህ ጋር ልብ በሉና ስሙኝ። የመጀመሪያው የማዕበሉ ዓላማ ምንድነው? ያንተን ነገር ይዞ ማስቀረት። እግዚአብሔር ይስበረው ዛሬ። ኧረ አሜናችሁ ልስማ። ይስበረው እግዚአብሔር። ምናልባትም ዛሬ በዚህ አይነት ማዕበልና ወጀብ ውስጥ ያላችሁ ሰዎች ነገሮቻችሁን፣ ህልማችሁን፣ ራያችሁን እግዚአብሔር የተናገራችሁን ነገር የሆነ ቅርቃሩስ የሆነ ነገር ላይ ተይዞ ያለ ሰዎች ካላችሁ ዛሬ እግዚአብሔር በድምፁ ያስለቅቃል የእናንተን ነገር። በጣም ወሳኝ ነው። ምን ነው ወሳኝ የምትሉኝ? ብዙ ጊዜ ብዙ ሰዎች በአንድ አይነት ማዕበልና ወጀብ ውስጥ ሲያልፉ የመጀመሪያው ትራማው ምንድነው ብላችሁ ብትሉኝ የማዕበሉን ዓላማ አለማወቅ። ምንድነው የሆነ ያለው ቤቴ? ምንድነው በትዳሬ የሆነ ያለው? ምንድነው በኑሮዬ በአገልግሎቴ የተነሳው ማዕበል? ዓላማው ምንድነው? ዓላማውን ይኸውላችሁ ሰይጣን እኮ ዓላማ አለው ምንም ነገር ለማድረግ እንዳትሳሳቱ። እግዚአብሔር ብቻ አይደለም። ጠላትም እኮ ሲመጣ የእግዚአብሔር ቃል እንዲህ ላድርጋቸው፣ እንዲህ ልስራቸው፣ እንዲህ ላድርግ ብሎ ይላል እኮ መጽሐፍ። ዓላማ አለው ጠላት። ትዳርህን ሊመታ ሲፈልግ፣ አገልግሎትህን ሊመታ ሲፈልግ ዲጄክስ ያለው ነገር አለ። በጣም የምወደው ነገር የቤትህን መቃን እንጂ የቤተ ክርስቲያንህን መቃን ደሙን ቀባው አልተባለም ማለት። ስለዚህ ሰይጣን መጀመሪያ አገልግሎትህን መምታት ሲፈልግ ወደ ቤትህን የሚሄደው ዓላማው ግን አገልግሎት ነው። ለዚህ ነው የእግዚአብሔር ቃል ሲናገር ጳውሎስ ምን ይላል? በነፋስ በማዕበል መርከቧ ተይዛ ነበር ይላል። እኔ ዛሬ በዚህ ቃል አስለቅቃለሁ የተያዙ ነገሮች። አረ ያመነ ሰው አሜን ይበለኝ ዛሬ። ቶሎ ብዬ ሁለተኛውን ልናገር። ሁለተኛው የማዕበሉ ዓላማ ምንድን ነው? አስገድዶ ከመንገድ ማውጣት፣ መንገድ ማሳት። ይኸውላችሁ ይህንንም እዛ ቁጥር 15 ላይ ወደ ንፋሱ ይኸውላችሁ መርከቢቱ በማዕበል ስለተያዘች ወደ ንፋስ ልትገፋ አልቻለችም ይልና ስለዚህ መንገድ ለቀም በነፋሱ ተነዳ። በጣም ብዙ ትርጉም ልትሰጡ ትችላላችሁ ይነናስ። ግን እኔ አንድ የሚገርመኝ ነገር ምንድነው? መንገድ ለቀን ይላል። በምን ተነዳነ? ነፋሱ የመጣው መንገድ ሊያስትህ ነው። ከመንገድ ሊያወጣ ነው። ከትራክ ሊያወጣ ነው። አንዳንድ ጊዜ እንደው ይሄንን ብዙዎቻችሁ ተለማምዳችሁታል ብዬ አስባለሁ።
ኃይለኛ ጾም ውስጥ፣ ኃይለኛ ጸሎት ውስጥ፣ ኃይለኛ መነቃቃት ውስጥ፣ ኃይለኛ እግዚአብሔርን ፊት በመፈለግ ውስጥ እያላችሁ እግዚአብሔር እናንተን እየባረከ እየተነሳሳችሁ ልባችሁ የሆነ ነገር እየሆነ ያለ ድንገት ባልተጠበቀ መንገድ የሚመጣ ነፋስ። አንዳንድ ጊዜ አንዳንድ ሰዎች ሲመሰክሩ ወይም አንዳንድ ሰዎች ለካውንስሊንግ ሲናገሩ ትሰማዋል። እኔን በእንዲህ አይነት ህይወት ውስጥ ነበርኩ ድንገት የመጣ ነገር። እነዚህ ሰዎች ይሄ ነፋስ ሰርፕራይዝ ነው። ቅድም አንብበነዋል። መለስተኛ ነፋስ በነፈሰ ጊዜ የቀለለ መስሏቸው ነበር። አልጠበቁትም ይህን ንፋስ። ስለዚህ ንፋሱ ዓላማው ምን ሊያስት ነው? መንገድ ላይ ዋች አድርግ። የሰማኛል ለማውራውን ከመንገድ ሊያወጣ ከአገልግሎትህ ከትዳርህ ካለህ ነገር ላይ የሚያወጣ በጣም ብዙ ሰዎች በንፋስ ግፊት እግዚአብሔር ከጠራቸው ጥሪ ተፈንቅለው ሲወጣ ይቻላል። ታቸዋል ብዬ አስባለሁ። ምንም አዲስ ነገር አይደለም። አንዳንድ ጊዜ በጣም ከሚገርመኝ ነገር ምንድነው ብላችሁ ብትሉኝ አውሽ የንፋሱን የማዕበሉን የጠላትን አመጣጥ ዓላማውን አውቀን ቢሆን ኖሮ ማጃጋት ሰባቶስ አሜን ወገኖቼ። እኔ እንደ አገልጋይ ልንገራችሁ በጣም ብዙ ንፋሶች መጥተውኛል። ብዙ ማዕበሎች አጋጭተውኛል። በብዙ ማዕበልና በብዙ ወጀቦች ሳልፌያለሁ። ሞሞስ 40 ዓመት እዚህ ወንጌል ላይ ቆይቻለሁ። ሕፃን ልጅ አይደለሁም ለወንጌል። ምን ፓስተር ብርሽ ፈገግ ብሎ ያኛል። ሃሌሉያ ሃሌሉያ። አንድ ነገር ልንገራችሁ በምርጫ ላይ ቆምኩት። ብዙ መጥቶኛል፣ ብዙ ገፍቶኛል። ኖ ትራኬን አለቅም። ኖ አለቅም። ከትራክ ያልወጣም፣ ከመንገድ ያልወጣም፣ ከጥሪ ያልወጣም፣ ከቅባት ማቻራላ ባጋዶ እኔ በማላ እንደምናገር አላውቅም። ሲያስጨርሰኛል በላ አንድ ሰው አጣጣ ላሳ አወጣህም፣ ግፊት አወጣህም፣ ሐሜት አወጣህም፣ የተለያየ ነገር አወጣህም፣ all kind of discouragement አያወጣህም። That one thing I know in my life ወገኖቼ ከዚህ በኋላ ምንም ጳውሎስ አንድ ነገር የሚለው ነገር አለ። ከክርስቶስ ኢየሱስ ፍቅር ምንድነው የሚለው? አምኛለሁ አይደለም? አምኛለሁ አይደለም ያለን? እምነት ሌላ ነው። ተረድቻለሁ means experience ይጨምራል። ኤክስፒሪየንስ ማለት በዘርጋው መዝገበ ቃላት ተሞክሮ ማለት ተደጋጋሚ የሆነ ህይወታዊ መረጃ ማለት ከላይብረሪ የመጣ አይደለም። ከሆነ ትርጉም የተለቃቀመ ሳይሆን ህይወታዊ መረጃ ነው። ስለዚህ ይሄን ህይወት ማንም ካንተ አይወስደው። ደጋግሞ ማዕበሉ ወጀቡ ሲመታ አንድ ነገር አውቃል። አሁንማ ሰይጣን እኔ ምን እላለሁ? ሰይጣን ተስፋ ቆርጦብኛል እላለሁ። ምክንያቱም በቀደም ቸርች አንድ ነገር አልኳቸው። አንዳንድ ጊዜ ጴጥሮስ በዛ ሁሉ ወጀብና ማዕበል መካከል ሁሉም ፈርተው ጌታ በወጀብና በማዕበል ላይ ሲመጣ ደንግጠው ጴጥሮስ ምን አለ? ጌታ ሆይ አለው አንተ ከሆንክ ምን በለኝ። ለጴጥሮስ እኮ ጥያቄ ተራ ጥያቄ አይደለም። ኢየሱስ አንድ ጊዜ ከዛ ምዕራፍ በፊት ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንዳንዶች ዮሐንስ፣ አንዳንዶች ኤልያስ፣ አንዳንዶች ምናምን እያሉ ሲሉት ጴጥሮስ ግን ምን አለው? አንተ ክርስቶስ ኢየሱስ የእግዚአብሔር ልጅ ነህ። ጌታ ምን አለ? የዮና ልጅ ጴጥሮስ ይህንን ስጋና ደም አልገለጠልህም በሰማይ ያለ ይጋዳ ሬቨሌሽን ብራዘር። እግዚአብሔር ቃል ምን አለው? ከሬቨሌሽኑ በኋላ የመጣ ነገር ነው። ጌታ ምን አለ? ጴጥሮስ ምን አለ? እዛ ቦታ ላይ አንተ በመገለጥ የማቅህ አንተ ስጋና ደም ሳይሆን መንፈስ የገለጠልህ ክርስቶስ ኢየሱስ ከሆንክ በውሃ ላይ አንተ እንደሄድከው ና በለኝ አለው። ና በለኝ በሉስ ያንዴ ና በለኝ አለው። ቸርች አንድ ነገር ስላቸው ነበር። ጴጥሮስ በጣም የሚገርመው ነገር አንዳንድ ጊዜ እኛም ሰባኪዎች በሞላ የምንለው ነገር አለ አይደል? ምን ያንቀልቅለው ጴጥሮስ ቀልቃላ ነው አይደል? ጴጥሮስ መቼም እኔ ጴጥሮስ ቀልቃላ ነው ብዬ አልሰብክም። መንግስተ ሰማያት ቢያገኘኝ ምን እንደሚወጣኝ ስለማላውቅ እና ግን በጣም የሚገርመኝ ነገር አለ። የእግዚአብሔር ቃል ጴጥሮስም ከውሃ ላይ ወርዶ ይላል። መውረድ በውሃ ላይ ወርዶ ሳፋ ውሃ ሞልቶበት አይደለም የወረደው። ሰውየው የወረደው ባህር ላይ ነው። መውረድ ራሱ ታምር ነው። ውሃው ላይ መቆም በራሱ ታምር ነው። ለምንድን ነው ይሄን የምትሉኝ? አንዳንድ ሰዎች መውረዳችሁን አያደንቁ። መራመድ አቃታት እያሉ የሚሉ አሉ። ታያት እነሱን ተይና በመቆምሽ አመስግኛለሁ። መቆምሽ ራሱ ታምር ነው። ፓስተርቸው ሰምታችሁት ይሆናል። ብዙ ጊዜ ነው ይሄን ስናገር ፓስተርቸው አንድ ዘመን ላይ ሲናገሩ ምን አሉ? ይሄንኑ ስብከት ጴጥሮስን ሰበኩ። በኋላ ጴጥሮስ እንዴት እንደሄደ ሰበኩና እሑድ ጠዋት እሑድ ተሰዓት የቸርቻቸው 3 ምዕመን እንዳታረጉት አደራችሁን። 3 ምዕመን ተነሱና ከተማው ላይ ባሉ ባህር ላይ
ፓስተርቹ በኋላ ጴጥሮስ በውሃ ሲሄድ ሰብኳል ብለው ጉዞ ሲጀምሩ ውሃ በላቸው እና የናሽናል ቲቪ ኢንተርቪው ሾውን አቀረባቸውና እሑድ ጠዋት አንተ በሰበከው ስብከት ሰዎች ውሃ ውስጥ ገብተዋል። ፓስተርቹ ሲምፕል መልስ መለሱ። ልክ ነህ አሉት። ልክ ነህ። ጴጥሮስ የኢየሱስ ደቀ መዝሙር፣ እነሱ የኔ ደቀ መዝሙር ናቸው። ሃሌሉያ። ወደ መጨረሻው ሐሳብ ልምጣ ከጊዜ አንፃር። በዚሁ ክፍል ላይ ስትመለከቱ ሁለት ነገሮች ላንሳ። ምን ይላል? ነፋስ ስለበረታባቸው ወደፊት የመትረፍ ተስፋ ሁሉ ምን አለ ይላል? ተሟጠጠ። ስለዚህ የማዕበሉ አንዱ ዓላማ ምንድነው? ውስጣችሁ እግዚአብሔር የተናገረው ነገር፣ እግዚአብሔር ያላችሁን ነገር በቃ ተስፋው እንዳለቀ እንዳበቃ ጭልምልምልምልም ጳውሎስ እንደዚህ ይላል። ሌላው ደግሞ የማዕበሉ ዓላማ ምንድነው ታውቃላችሁ? ከእንግልቱ የተነሳ ማዕበሉን ክፉኛ ስላንገላታን ጭነቱን እያነሳን ወደ ባህር ጣልን ይላል። እግዚአብሔር የሰጣችሁን ነገር ማስጣል ነው ስራው። ሰዎች እኮ የጣሉት ቫሉብል የሆነው ነገራቸው የማይፈልጉትን ነገር እኮ የማዕበሉ ዓላማ አንዱ እግዚአብሔር የሰጣችሁን ነገር ማስጣል። እግዚአብሔር ይምታው። ዛሬ እዚህ ፊው ነገር ልናገርና ልጨርስ። ምንድነው አሁን ከዚህ በኋላ ምን እነግራችኋለሁ? ቁጥር 21 ላይ ያለውን ቃል ይዩልኝና ወደ ማጠቃለያ ልምጣ። ሰዎችም ይህን ያህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ። ሃሌሉያ ሃሌሉያ። አሁንም ቢሆን አይዟችሁ፣ መርከቡ እንጂ ከእናንተ አንዲት ነፍስ እንኳን አጠፋምን። በትላንትናዋ ሌሊት የእርሱ የሆንኩት የማመልከው እግዚአብሔር የላከው አምላክ መልአክ ባጠገቤ ቆሞ ይላል፣ ጳውሎስ ሆይ አትፍራ። ማይ ጋድ፣ በቄሳር ፊት መቆም ይገባሃል። ካንተ ጋር የሚጓዙት ሰዎችን ሕይወት እግዚአብሔር አትርፎልሃል። አሜን። ቁጥር 25 እንዴት እንደምወደው። ስለዚህም እናንተ ሰዎች አይዟችሁ፣ እንደነገረኝ እንደዚሁ ማንን አምነዋለሁ? በሉልኝ ባካችሁ። ማንን አምነዋለሁ? ማንን አምነዋለሁ? እስቲ ጉባኤ እግዚአብሔርን አምነዋለሁ በሉ። ትናንት ብያችኋለሁ። ትናንት ርዕሴ እመኑኝ ነው አይደል? ዛሬም ደግሜ የምነግራችሁ እሱ ነው። ጳውሎስ በጣም ከሚነግረኝ በዚህ ጨለማ ውስጥ ምንድነው የሚባርክ በሉኝ? ኢንካውንተር። በጣም ደስ የሚለኝ አንድ ነገር አለ። እኔ ይኸውላችሁ ይህንን ልንገራችሁ። በሚቀጥለው ዘመን ኖ ማተር ዋት ምንም አድርጎ ይጨምር የዛኑ ልክ የሚገርም ኢንካውንተር አለ ከእግዚአብሔር የሚመጣ ኢንካውንተር። አንዳንዶቻችሁ ይህንን በሕይወታችሁ ዘመን ተለማምዳችሁ ታውቁ ይሆናል። አንዳንዴ አንድ ነገር ልንገራችሁ። በየትኛውም ማዕበል፣ በየትኛውም ወጀብ፣ በየትኛውም ጨለማ ውስጥ ግቡ፣ ጌታን የሚከለክለው ማዕበል የለም ወደ አንተ ለመምጣት፣ ወደ ጨለማ ለመምጣት። ማይ ጋድ፣ የእርሱ የሆንኩት የማመልከው አምላኬ ሌሊት በዚህ ማዕበል ውስጥ፣ በዚህ ወጀብ ውስጥ፣ በዚህ ጨለማ ውስጥ፣ በዚህ እንግልት ውስጥ አጠገቤ ነበር ይላል። ዛሬ በእውነት ነው የምነግራችኋለሁ። እመኑኝ፣ የሚገርም ኢንካውንተር አለ በሕይወታችሁ። የሚገርም ከጨለማው በላይ። ማይ ጋድ ሃሌሉያ። እኔ አንዳንድ ጊዜ በሕይወቴ ላይ ከመጡት ጨለማዎችና አስፈሪ ጊዜያቶች ውስጥ አስፈሪ ጨለማዎችና አስፈሪ ጊዜያት ኤቭሪቲንግ በሕይወቴ ተውትና ማጣጣት እንኳን ከሕይወቴ እስኪጠፋ እስር ቤቱ
ነው ባህሪው። ይሄ ነው ባህሪው ወገኖች፣ ይሄ ነው ባህሪው። ጳውሎስ ሆይ ስላንተ ብቻ አይደለም ካንተ ጋርም ያሉት ምንም አይሆኑም አለ። ምንም አይሆንም። በትዳር ላይ የተነሳው ነገር ምንም አይሆንም። በቤት ላይ የተነሳው ነገር we cancel it in the name of Jesus። ካንስል እናደርገዋለን በዚህ ማን የተነሳ እንደነገረኝ እንዲሁ እንደሚያደርግ አምላኬን እግዚአብሔርን አምነዋለሁ። እመኑት። በዚህ ዓመት ወገኖች እመኑት። የሚታመን አምላክ ነው የምናመልከው። እመኑት ወገኖች፣ እመኑት። የሚታመን አምላክ ነው የምናመልከው። ሰዎቹ አንድ ስህተት ተሳሳቱ። ይህን ድምፅ ከሰሙ በኋላ መታገስ አቃታቸው ይላል። በሮንግ መንገድ ሊወጡ ሞከሩ ይላል። ሁሌ የምለው ነገር አለ። በመከራ ውስጥ በራስ በር አትውጣ፣ በእግዚአብሔር በር ውጣ። በራስ በር አትውጣ፣ ወዴት እንደምትሄድ ስለማታውቅ። ካለበት ነገር ውስጥ በራስ በር ለመውጣት አትሞክር። ብዙ ሰዎች ችግራቸው ካሉበት ነገር እኔ ልውጣ እንጂ የሚሉ አሉ። እኔ አልፈልግም እንዴ ልውጣ እንጂ ብሎ ነገር አለ እንዴ? ወዴት እንደምወጣ ማወቅ ፈልጋለሁ። ሰምታችሁኛ? ወዴት? እኔ ጌታም አንዳንድ መከራ ፕሬዘንሱ ካለ መከራ መሆኑ ስሙ ይቀራል። ታውቃላችሁ? ይኸውላችሁ እውነቴን ነው የምነግራችኋል። ከመከራ በላይ እንጆይ የምታደርጉት መገኘቱን። አንድ ጊዜ እኛ ልጃችን ወደ ጌታ እንደሄደ አንድ ወንድም ራቅ ያለ ቦታ ያለው ወንድም ደወለና ምን አለ ከጥቂት ጊዜያት በኋላ ፓስተር እያለኛ በጣም ብዙዎቻችን ለምን አልኩት። አይ በቃ እናንተ ሪስፖንድ ያደረጋችሁበት ነገር አለ። ፓስተር ብርሽ አብሮን ብዙ ያሳለፈ ሰው ነው እና ደዌ እናንተ ሪስፖንድ ያደረጋችሁት ነገር ትንሽ እነዚህ ሰዎች ነቀል ብለው እንዳይሆኑ የሆነ ነገር ሆነው እንዳይሆን እና ነገሩ ካለፈ በኋላ ድራማ እንዳይሆን ነገሩ ካለፈ በኋላ እነዚህ ሰዎች የሆነ ጣጣ ውስጥ እንዳይገቡ ብለው ሰጉላቸው። በምን ቋንቋ ላስረዳህ አልኩት። የመጨረሻ ተጨምቄ አንድ ቋንቋ ልጠቀም አልኩት። ሲድራቅ ሚሳቅ አብደናጎም እሳት ውስጥ ሲገቡ ህዝቡ ያየው እሳት እንጂ እግዚአብሔር ልጅ አይደለም። እናንተ እሳቱ እኛ እሱን ያየነው። እሱን ለማየት እሳት ውስጥ መግባት አለብን። እሱን እሳት አልመኝላችሁ ግን እኔ ምን ብየዋለሁ? ጌታ 10,000 እሳት እታገሳለሁ። as long as he is there as long as ክብሩ እስካለ ድረስ መገኘቱ እስካለ ድረስ። ድሮ ምን ነበር? አለው እንዳማረብኝ ሰይጣን እንደቀናብኝ። አሁንም ደግሞ አለው እንዳማረብኝ ሰይጣን እንደቀናብኝ።